ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም ለሁላችሁ እየተመኘውላችሁ ዛሬ ደግሞ ሁላችሁንም እንኳን ለዚህ ለዓመቱ ለኢትዮጵያ ዓመት መደምደሚያ የሆነውን የ21 ቀን የጸሎትና የጾም ፕሮግራም ወደዚህ ፕሮግራም እንኳን መጣችሁ የምላችሁ እህታችሁ ውብገነት ነኝ ከኤድመንተን ካናዳ። ዛሬ በዚህ በ21 ቀን ውስጥ በሚቀጥሉት ጥቂት ሳምንታት ውስጥ ማለት ነው 2 መጀመሪያዎች በሕይወታችን ውስጥ በአንድ ጊዜ ይከሰታሉ። አንደኛ ልጆቻቸው ቦርሳቸውን እያዘጋጁ ወደ አዲስ የትምህርት ዘመን የሚገቡበት ጊዜ ነው። አዳዲስ አስተማሪዎች፣ አዳዲስ ተማሪዎች፣ አዳዲስ ክፍሎች እና ያልታወቁ ነገሮች የተሞሉባቸው አዳዲስ ቦታዎች ናቸው ማለት ነው። ደግሞ ሁለተኛ እንደ አንድ ሕዝብ እንደ አንድ ህብረተሰብ ደግሞ ወደ አዲስ ዓመት እየተሻገርን ነው። መስከረም እየመጣ ነው። ከአዲሱ ዓመት ጋር ደግሞ ማንም ለኛ እስካሁን ያልጻፈበት አዲስ ገጽ ይከፈታል። እስቲ በአንዳንድ ጠዋቶች ላይ ምን አይነት ስሜት ሊፈጠር እንደሚችል በምናባችሁ አስቡት። የሱናሚን ማግስት ማለቴ ነው። እስቲ የሱናሚ ወጀብ፣ ማዕበል፣ ነፋስ ካለፈ በኋላ የሚመጣውን ጠዋት እስቲ አስቡት። ከአንድ ማዕበል በኋላ ያለን ቤትና አካባቢ እስቲ በአእምሯችሁ አስቡት። በቤት በኩል ወንበሮች ተገልብጠዋል፣ ወረቀቶች በሙሉ ምስቅልቅል ብለዋል፣ ግድግዳው ፈርሷል፣ መስኮቶች ተሰባብረዋል። የስልክና በውጭ በኩል ደግሞ የስልክና የመብራት እንጨቶች፣ ዛፎች በየመንገዱ ተጋድመዋል፣ መብራት ተቋርጧል። በዚያ ሁከትና መስቅልቅል መካከል ደግሞ የሚያለቅሱ ሕፃናቶች አሉ። ይህ ለመረዳት የሚከብድ ምስል አይደለም። ማንም ሰው ይየውም አየውም፣ አብዛኞቻችን በዚህ በሆነ መንገድ የዚህን ሕይወት አሁን እየኖርነው እንገኛለን። ለሚቀጥሉት 21 ቀናት በእነዚህ 2 የማለፊያ በሮች ላይ በምንቆምበት ጊዜ ሁሉ ከሚያነሳው ጥያቄ ስር ያለው ጥያቄ ገና ማየት ወደማንችለው ነገር አብሮን የሚሄደው ማን ነው? መጽሐፍ ቅዱስ የመጀመሪያ ገጹ ከተጻፈበት ጊዜ ጀምሮ ሲሰጠው የነበረውን መልስ እንሰጣለን። እሱም መንፈስ ቅዱስ ነው። ስለ መንፈስ ቅዱስ ስንናገር አብዛኞቻችን በቀጥታ ወደ አዲስ ኪዳን ነው የምንሄደው። በጌታ ኢየሱስ ጥምቀት ላይ ስለወረደችው ርግብ፣ በጴንጤቆስጤ ቀን ስለወረደው እሳት እናስባለን። ነገር ግን ከነዚያ ሁሉ በፊት መንፈስ ቅዱስ አስቀድሞ ይንቀሳቀስ ነበረ፣ አስቀድሞ ይናገር ነበር፣ አስቀድሞ ይመራ ነበረ። ለእነዚህ 21 ቀናት ወደ መጀመሪያው ወደዛው እንድንመለስ እፈልጋለሁ። ጌታ ኢየሱስን ወደ ኋላ ለመተው ሳይሆን እሱ እንዴት ሕዝቡን አስቀድሞ ለእርሱ ለዚህ ለመንፈስ ቅዱስ በአዲስ ኪዳን ላይ ለሚወርደው መንፈስ ቅዱስ እንዴት ሲያዘጋጅ ምን ያህል ጊዜ እንደቆየ ለማየት ነው። እነዚህንም 21 ቀናቶች ጌታ ኢየሱስ ይህንን መንፈስ ቅዱስ በሕይወታችን የበለጠ እንዲገልጽልን ጳውሎስ ለኤፌሶን አማኞች እንዳለው
የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ እንዳለው ወገኖቼ፣ የእኔ ምኞትና ጸሎት ለእያንዳንዳችሁ ይህንን መንፈስ ቅዱስ እግዚአብሔር በጥበብና በመገለጥ እንድታውቁት ጸሎቴ ነው። እነዚህን 21 ቀናት እርስ በርስ ለመጸለይ በአንድነትም ለመጾምና እርስ በርስ ለመደጋገፍ እያንዳንዳችን በጥንድ ተመድበናል። ወገኖቼ፣ በእነዚህ ቀናት መንፈስ ቅዱስ በብሉይ ኪዳን በሚል ርዕስ አጫጭር መልእክቶችን እንለቃለን። ታዲያ በእናንተ ውስጥ እግዚአብሔር ይህንን መንፈስ የበለጠ እንዲያበዛው፣ ምናልባት ደግሞ መንፈስ ቅዱስን እኔ ያውቀዋለሁ የምትሉም ደግሞ ካላችሁ በአዲስ እንድትታደሱ ሪፍሬሽ የሆነውን መንፈስ እንዲያወርድላችሁ ሪፍሬሽ እንዲያደርግላችሁ ነው ምኞቴ። ወገኖቼ፣ በዕብራይስጥ ሩዋህ ማለት መንፈስ፣ እስትንፋስ፣ ነፋስ። እንግዲህ ጸሐፊዎቹ መቼም ያለያዩቸው የሶስት ትርጉሞች በአንድ የዕብራይስጥ ቃል ውስጥ ነው የሚገኙት። በብሉይ ኪዳን ውስጥ መንፈስ የሚለውን ቃል በሰማን ቁጥር ከእርሱ ስር የእስትንፋስ ድምፅ እና የነፋስ ስሜት አለ። ሕያው የሚንቀሳቀስ መቼም የማያቁም። ታዲያ በእነዚህ 21 ቀናት እነዚህን 21 ቀናት ስናጠቃለል ስለ መንፈስ ቅዱስና ስለ ብሉይ ኪዳን የተለየ ማስተዋል እንድናተርፍ ጸሎቴ ነው። ዛሬ መንፈስ በትርምሱ ላይ በውዥንዥቡ ላይ የሚለውን ስናይ ዘፍጥረት 1 እስከ 3 ያለውን ስንመለከት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይለናል። ምድርም ባዶ ምድር ነበረች ይላል። ማዶ ነበረች ይላል። አንዳችም አልነበረባትም። ምድር ባዶ ነበረች ሲል ቅርስ የለሽ ባዶ ነበረች ማለት ነው። ምንም አልነበረባትም ማለት ነው። ባዶ ነበረች ሲል አንዳችም አልነበረባትም ሲል ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበር። ወይንም በሌላ ደግሞ ቋንቋ በሌላ ትራንስሌሽን ምን ይላል? የእግዚአብሔርን መንፈስ በውሃ ላይ ይረብብ ነበር ይለዋል። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ሃሌሉያ ወገኖቼ፣ ብርሃን ከመሆኑ በፊት አንዲት እንኳን ቃል ከመነገሩ በፊት ስርዓት ወይ ቅርጽ ወይንም ደግሞ ማናቸውም ነገር የሚቆምበት ስፍራ ከመኖሩ በፊት መንፈስ ቅዱስ ነበረ። ትርምስምሱ ምስቅልቅሉ መጀመሪያ ራሱን እስኪያስተካክል በሰማይ ላይ ሆኖ እየጠበቀ አልነበረም። አስቀድሞ በዚያ ነበረ። አስቀድሞ ይንቀሳቀስ ነበረ። አስቀድሞ ይሰፍ ነበረ። ቶሆቫቡ ይለዋል በዕብራይስጥ ቃል። ባዶና ምንም የሌለበት ቅርጽ የሌለው ማለት ነው። ይህ አባባል እንደገና በኤርምያስ 4:23 ላይ ምድሪቱን አየሁ ይላል። እነሆም ባዶ ነበረች፣ አንዳችም አልነበረባትም። ሰማያትንም አየሁ፣ ብርሃንም አልነበረባቸውም ይላል። ይህ ግን የተናገረው በፍርድ ስር ያለችውን ምድር ለመግለጽ ሲል ነው። ፈጽሞ ምድረ በዳ የሆነች ቅርጿ የጠፋ ሙሉ በሙሉ ቅርጹን ላጣ ነገር መጽሐፍ ቅዱስ የሚጠቀምበት ቃል ነው። ቶሆቫቡ ይለዋል። ባዶ ቅርጽ የሌለው ማለት ነው። ሌላው ደግሞ መስፈፍ ወይም መረበብ የሚለው ቃል ነው። በዕብራይስጥ መራሄፌት ይለዋል። ይህ ቃል ደግሞ በዘዳግም 32:11 ላይ
ንስር ጫጩቶቿን እንደሚያወጣ በእርሷም ላይ እንደሚሰፍ እንደሚረብ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው ይላል። በዚህ ላይ ንስር በጎጆዋ ላይ ስትሰፍፍ፣ ጎጆዋን ስታንቀሳቅስ፣ ክንፎቿን ስትዘረጋ፣ ግልገሎቿን ጫጩቶቿን በሚወድቁበት ቅጽበት ለመቀበል ዝግጁ ሆና ስትጠብቅ የተጠቀሰበት ያው ተመሳሳይ የዕብራይስጥ ስር ቃል ነው። መራሄፌት ይለዋል። ስለዚህ መጽሐፍ ቅዱስ ስለ መንፈስ ቅዱስ የሚሰጠን የመጀመሪያ ምስል በረጋ ወንዝ ላይ በየዋህነት እንደወረደችው እርግብ አይደለም ወገኖቼ። ያ ከብዙ ጊዜ በኋላ የሚመጣ ነው። ነገር ግን እንደ እናት መንፈስ ቅዱስ እንደ እናት ንስር ነው። ክንፎቿ ተዘርግተዋል። አንድም ነገር ከመስተካከሉ በፊት በፍርስራሹ ላይ ዝቅ ብሎና ተጠግቶ ይሰፋል። ወገኖቼ ጥቂት ምዕራፎችን ደግሞ ከዘፍጥረት በኋላ ወደፊት አለፍ ብለን ስንሄድ ወደ ኖህ ወደ ተባለው ሰው ስንሄድ ዓለም እንደገና ወደ ባዶነትና ቅርጽ አልባነት ተመልሳ እናገኛታለን። በዚህ ጊዜ በውሃ ስር ምንም የሚታይ ምድር የለም። አንድ ቤተሰብ፣ አንዲት መርከብ መቼ እንደሚያበቃ ለማወቅ የሚያስችል ምንም መንገድ ሳይኖር በውሃ ላይ ይንሳፈፋሉ። ዘፍጥረት 8:1 ላይ እግዚአብሔርም ኖዋንና በመርከቧ ውስጥ ከእርሱ ጋር ይኖሩ የነበሩትን የቤት እንስሳ ሁሉ አሰበ፣ በምድር ላይ ነፋስ እንዲነፍስ አደረገ ይላል። እንድታስተውሉ ፈልጋለሁ። ነፋስ ተብሎ የተተረጎመው ቃል ለነዚህ 21 ቀን እንደ ዋና አንከር አድርገን የምንይዛቸው ተመሳሳይ ቃል ሩዋህ ነፋስ መንፈስ ማለት ነው። በመጀመሪያው ትርምሱ ላይ የሰፈፈው ያው ተመሳሳይ መንፈስ በሁለተኛውም ላይ እንደሰፈፈ ነው የምንማረው። የጥፋት ውሃው በራሱ ጊዜ እስኪያበቃ አልጠበቀም። መንፈሱ ግን ተንቀሳቀሰ። ሃሌሉያ! እሱ በተንቀሳቀሰበት ስፍራ ደረቅ ምድር እንደገና ተገለጠ። ዛሬ ይህንን ታዲያ ወደ እኔና ወደ እናንተ ሕይወት ስናመጣው ዛሬ በአሁኑ ሰዓት ያ በግማሽ የተሸከፈ ቦርሳ፣ ገና ቅርጹ ያልታወቀው ያ አዲስ ዓመት፣ ትዳሩ፣ የሕክምና ምርመራ ውጤቱ፣ የባንክ ሂሳቡ፣ ገና ስም ያልወጣለት ያ ሐዘን፣ የእናንተው ቶሆቡቫ ባዶ ቦታ ይኸው መሰላችሁ። ገና ቅርጽ ያልያዘው የመሰላን። ዛሬ እንድትሰሙኝ የምፈልገው ነገር ቢኖር መንፈስ ቅዱስ እሱ ከመገለጡ በፊት እኔና እናንተ ሁሉንም ነገር አስተካክለን እንድንጨርስ አይጠብቅብንም። መንፈስ ቅዱስ የተጠናቀቁና የተቀናጡ ቦታዎች ላይ አይደለም የሚሰፈው። በመጀመሪያ የሚሰፈው ቅርጽ ባጣው ቦታ ላይ ነው። ከብርሃኑ በፊት፣ ከስርዓት ከመያዙ በፊት፣ እኔና እናንተ አንድም መልስ ከማግኘታችን በፊት መንፈስ ቅዱስ በዛ ነገር ላይ ይሰፋል። ሃሌሉያ! ወገኖቼ በክርስቶስ አዲስ መሆን፣ እኔና እናንተ በክርስቶስ አዲስ መሆናችንን እናውቃለን። ዮሐንስ ወንጌሉን ሲጀምር ሆን ብሎ ይህንን ምዕራፍ ያንጸባርቃል። በመጀመሪያ ቃል ነበረ አለ። በጥልቁ ላይ የሰፈፈው ያው ተመሳሳይ መንፈስ በክርስቶስ አዲስ ፍጥረት ለማምጣት በማርያም ላይ እንደጸለለ እናያለን። በሉቃስ 1:35 ላይ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል፣ ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል
ይላል። አያችሁ፣ ጳውሎስም ይህንን በግልጽ ይነግረናል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይለናል። ወገኖቼ ዛሬ እኔና እናንተ ይህንን እውነት ስናሰላስለው እንድንውል አበረታታችኋለሁ። በጥልቁ ላይ የሰፈፈው መንፈስ ከፊታችን ባለው አሁን በማይታየን ጨለማ በመሰለን ነገር ላይ አስቀድሞ እየሰፈፈ ነው። ይህ ማለት ደግሞ እኔና እናንተ እዚያ አዲሱን ዓመት ከጀመርን በኋላ ወይንም ልጆቻችን ትምህርት ቤት ከመጀመራቸው በኋላ መንፈስ ይሰፍበታል ማለት ሳይሆን ለመገለጥ ከመወሰኑ በፊት ነገሮችን እንዴት እንደሚሆን ለማየት እየጠበቀ ነው ማለት ሳይሆን መጀመሪያ የሚለው አስቀድሞ ነው። አሁን በዚህ ሰዓት ልጆቻችን የመጨረሻውን ቦርሳ ከመሸከማቸው በፊት የቀን መቁጠሪያው ወደ አዲስ ዓመት ከመከፈቱ በፊት እነዚህን 21 ቀን የሚሆነውን ምን እንደሆነ ከማወቃችን በፊት መንፈስ ቅዱስ አስቀድሞ እዚያ አለ። ምናልባት ልጆቻችን ለመጀመሪያ ጊዜ የሚገቡበት ክፍል ሊሆን ይችላል። አጠገቡ ማን እንደሚቀመጥ ከልጆቻችን አጠገብ ማን እንደሚቀመጥ ገና አናውቅም። ምን አይነት ጓደኛ እንደሚገጥማቸው አናውቅም ይሆናል። ምናልባት ገና ያልተወሰነ ውሳኔ መልስ አልመጣም ብለን ተስፋ እስክንቆርጥ ድረስ ስንጸልይበት የቆየነው ጸሎት አሁንም ሳይመለስ ወደ አዲስ ዓመት እየገፋ ሊሆን ይችላል። መንፈስ ቅዱስ ግን እኔና እናንተ ወደ አዲስ ዓመት እስክንገባ ድረስ ልጆቻችን ወደማናቀው እስኪገቡ ማዶ ሆኖ እየጠበቀ አይደለም ወገኖቼ። በጥልቁ ላይ እንደሰፈፈ፣ በኖህ የጥፋት ውሃ ላይ እንደሰፈፈ፣ ዓለም ኢየሱስን ስሟን ከማወቋ በፊት በማርያም ላይ እንደጸለለ ሁሉ አሁንም ከፊታችን ባለው ነገር አስቀድሞ እየሰፈፈ ነው። ሃሌሉያ። በእነዚህ 21 ቀናት ውስጥ እንዲያደርግልን የምንጠይቀው ይህንኑ ነው ወገኖቼ። በበቂ ሁኔታ ስለ ጾምን ይገባናል ብለን የምንቀበለው ሆኖ እንዲገለጥ ሳይሆን አስቀድሞ እውነት የሆነውን ነገር እንድንመለከት እንዲያደርግልን ነው። ስለዚህ ከፊታችን ወዳለው ነገር ስንገባ መንፈስ ቅዱስ አስቀድሞ ወደ እርሱ እንደሄደ አድርገን ለመግባት እንዘጋጅ። እየሰፈፈ ለመናገር እየጠበቀ ገና ቅርጽ ባለያዘው ነገሮቻችን ሕይወታችን ላይ ሁሉ ብርሃን ለማምጣት እንደተዘጋጀ እንመን። ዛሬ ራሳችንን ወይንም ከጸሎት አጋራችን ጋር እንድንጠይቀው እንድንወያይበት የምንፈልገው አንደኛ ሕይወታችን ውስጥ እንደ ባዶ ቅርጽ አልባ ያልተጠናቀቀ መስሎ የሚሰማን የትኛው ክፍል ነው? ሁለተኛው መንፈስ ቅዱስ እኔና እናንተ መጀመሪያ እንድናስተካክለው ሳይጠብቅ አስቀድሞ እዛው እየሰፈፈ እንደሆነ ብናምን ምን አይነት ለውጥ በሕይወታችን ይመጣ ነበር? ሶስተኛው ልጆቻችን ወይም ራሳችን ወደዚህ አዲስ ወቅት ራሳችንን ወደዚህ አዲስ ወቅት ስንሸኝ ዛሬ ለጌታ ማስረከብ የምንፈልገው ነገር ምንድን ነው? እግዚአብሔር ሁላችንን ይርዳን። እንጸልይ። ቅዱስና ዘላለማዊ የሆንክ የሰራዊት ጌታ እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ መንፈስ ቅዱስ ዛሬ እኔና ወገኖቼ ለምስቅልቅላችን ስም ከመስጠታችን በፊት አንተ ትሰፍ ነበር። አሁንም እኔና ወገኖቼ ቅርጽ ባጣንበት ቦታ ሁሉ አንተ እየሰፈፍክ ነው። ባዶ በሆንበት ቦታ ሁሉ አንተ እየሰፈፍክ ነው። አሁንም ጨለማ በሆነበት ቦታ ሁሉ አንተ ስላልተውከን እናመሰግንሃለን ጌታ ሆይ። አሁንም በዚህ ቤት ውስጥ
በልጆቻችን ላይ ከዚህ ከፊታችን ባለው አዲስ ዓመት ውስጥ ባለው ቅርጽ አልባ ቦታ ሁሉ ትርምስ በሚመስለው ላይ ትሰፍ ዘንድ ትናገር ዘንድ ብርሃንም ይሁን ትል ዘንድ በክርስቶስ ኢየሱስ ስም እንጸልያለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን አሜን። ሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም ይመጣል።